ንጉስ ቤት ነበረ። በጣም የሚገርም ነገር ነው። ልጅ አልነበረውም። ቅድም ስሙ ነበር አባታችን ሰምታችሁ ከሆነ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኛ በጣም ደህና ነን። እናንተም በያላችሁበት ደህና እንደሆናችሁ ተስፋ እናደርጋለን። እንኳን አደረሳችሁ ለክርስትና እምነት ተከታዮች እህቶቼ፣ ወንድሞቼ በሙሉ እንኳን ለእናታችን ለንጽሕተ ንጹሐን ለቅድስት ኪዳነ ምሕረት ዓመታዊ ንግስ በዓሏ እርገቷ አደረሳችሁ አደረሰ። አሜን። እንኳንም አብራ ደረሰን። እኔም አብሬ እንኳንም አብራ ደረሰን ልበላችሁ። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ጠፍተናል። በቪዲዮም ነው የጠፋነው፣ በላይቭም ጠፍተናል። ከአሁን በኋላ ላለመጥፋት እንሞክራለን። እንግዲህ ዛሬ ብቅ ያልኩትኝ የእናታችንን የቅድስት ኪዳነ ምሕረትን በዓል ንግስ ምክንያት በማድረግ ቤተክርስቲያን ሄጄ ነው የመጣሁት። ንግሳችንን አንግሰን እኔና ባባዬ አባታችንን ደግሞ ወደ ስራ ሸኝተ ነው። ዛሬ ያው ቅዳሜ ስለሆነ ስራ ይኖራልና አሁን እንግዲህ ከቤተ ክርስቲያን ንግሳችንን አንግሰን በረከታችንን በልተን በበረከት ተሞልቶብን ውስጣችን ታንጹ ነው የመጣ ነው። አሁን ደግሞ ቤታችንን አስተካክለን ቤታችንን አጽድተን የቡና ምንጣፋችንን አንጥፈን ቡናችንን አስተካክለን አባታችንን እንጠብቀዋለን። እስከ መጨረሻው የትም እንዳትሄዱ አብራችሁን ቆዩ። ስለምታበረታቱን ማበረታት ከልብ ከልብ እናመሰግናለን። እንግዲህ ባባዬ ቤቱ ሙሉ ተለቆለታል እንደምታዩት ነው። ነገር ግን ሆኖም እየበቃው አይደለም። የእውነቴን ነው የምላችሁ ቤተሰብ ማለት ነው። እየበቃው አይደለም። እረኝለት ነው። ግን እግዚአብሔር የተመሰገነ ይሆን። ስደት ያላችሁ እህቶቼ እኔ ያገኙትን በረከት እንድታገኙት በጣም እመኝላችኋለሁ። የእውነት በጣም ነው ደስ የሚለው እና አንዳንዴ እኔ በጣም ይገርመኛል። በተለይ በአሁን ሰዓት ያስቃል፣ ያጫውታል። ምን ብዬ ልንገራችሁ? በቃ ማማ ሲል ባባ ሲል እንዴት እንደሚያጫውት እንዴት እንደሚያስቅ። ምንድን ነው አባቴ? ምንድን ነው? ምን እያደረግሽ ነው? በእጁ የላችሁ እየዳሃ ነው ማለት ነው። ከአሁን በኋላ አብረን እንሰራለን ከቤቢዬ ጋር። ከእናንተ ብቻ የሚጠበቀው አዳዲስ ከሆናችሁ ቻናሉን ላይክ እና ሰብስክራይብ በማድረግ አበረታቱን። ነባሮች ከሆናችሁ ደግሞ በኮሜንት አሳውቁን ሀሳባችሁን። እንቀጥላለን፣ እንጓዛለን። አብራችሁን ቆዩ። ዳቦም ጋግረናል። እንግዲህ አባታችን ሲመጣ ቡና እያፈላን ደግሞ አብረን ቡናችንን እንጠጣለን። አሁን እንግዲህ ባባዬን አስተኝቸዋለሁኝ። ይህን ቪዲዮ እናቶች ህፃን ልጅ ያላችሁ የምትመለከቱት ከሆነ ለልጆች ምን ምን ይጠቅማል የሚለውን በቀጣይ ቪዲዮ ይዤላችሁ እመጣለሁ። በተለይ ምግብ ሲበሉ እንቅልፍ አልወስድ ሲላቸው እንዴት ነው ማስወሰድ ያለብን የሚለውን በቀጣይ ቪዲዮ ይዤላችሁ እመጣለሁኝ። አሁን እኔ ባባዬን በሚተኛበት በማስተኛበት ሲስተም እምቢ ብሎት ሲያለቃቅስብኝ የማደርግለታለና እሱን አድርጌለት ቆንጆ እንቅልፍ ተኝቶልኛል። አሁን ምንድን ነው የማደርገው? ቤቴን ነው የማጸደው ማለት ነው። ባባዬ እንዴት እንደተኛ ላሳያችሁ። እንግዲህ እንደምታዩት እንደዚህ ተኝቷል ማለት ነው። አሁን ቀጥታ የሚሄደው ወደ ቤት ጽዳቴ ነው።
መሬት ላይ ማስተኛው እንዳይወርቅብኝ ነው። ያው ታውቃላችሁ ልጆች አሁን ላይ ገልበጥ ነው የሚሉት። አሁን ቀጥታ ምንድን ነው የማደርገው? መጀመሪያ አልጋዬን አነጥፋለሁ። ቦታ ቦታ የሚገባውንም ቦታ ቦታ አስገብቻለሁ። አሁን ደግሞ ቤቴን ነው የማጸዳው። ቤቴን ሳይነሳብኝ ማለት ነው። እንደምታዩት በረንዳዬንም እንደዚህ ጽድት አድርጌያለሁ። ሁሉንም እዛ ጋር ውሃ አለ፣ አበባ ላይ ውሃ አድርጌበት ነው ጽድት አድርጌያለሁ። እዚህ ጋር ጫማዎች አሉ። ያው የክረምት ጫማ ስለሆነ ነው። መሬቱንም እንደዚህ ፏ አድርጌዋለሁ። በነገራችን ላይ አቀራርቤዋለሁ፣ ግን በደንብ አላቀረብኩትኝም ማለት ነው።